የኢራኑ መንፈሳዊ መሪ አያቶላህ አሊ ካሚኒ በአሜሪካና እስራኤል የተቀናጀ ጥቃት መገደላቸው ተረጋግጧል። አያቶላሁን የሚተኩ እጩ አያቶላዎችም ተዘጋጅተዋል። ማንነታቸውም ታውቋል። እነማን ናቸው? አብራችሁን ስትቆዩ በዝርዝር የምትሰሙት ይሆናል። በፈረንጆቹ 1979 የተካሄደውን የኢራን እስላማዊ አብዮት ተከትሎ ወደ ስልጣን የመጡት አያቶላህ ሩሆላ ኮሚኒን ተክተው ቴሄራንን ለጥቀጥ አድርገው ሲመሩ የቆዩት አያቶላህ አሊ ካሚኒ በእርግጥም ላይመለሱ አሸልበዋል። መንፈሳዊው መሪ ከሴት ልጃቸውና ከልጅ ልጃቸው ጋር የሚወዷትን ኢራን ጥለው አልፈዋል። ነጩ ቤተ መንግስት ፕሬዝዳንቶችን ሲለዋውጥ፣ ቴልአቪቭም ጠቅላይ ሚኒስትሮቿን ስትሾም ስትሽር፣ ጥንታዊቷ ፋርስ 37 የሚሆኑ ዓመታትን በብቸኝነት በአሊ ካሚኒ ስትዘወር ሰንብታለች። በእነዚህ ዓመታት ቴሄራን ከቴልአቪቭ ደግሞም ከዋሽንግተን ጋር በአይነ ቁራኛ ሲተያዩ 3 አስርት ዓመታት አልፈዋል። አንዳቸውን ለማጥቃት አሳቻ ጊዜና ቦታ ሲሹም ኖረዋል። ያ ጊዜ አሁን የደረሰ ይመስላል። ከቴልአቪቭ የተወነጨፉ የሰማይ አረሮች የቴሄራንን ሰማይ አርሰዋል። ደግሞም የብርቱውን አዛውንት አያቶላህ መኖሪያ ቤት ወደ ዱቄት ቀይሯል። አያቶላሁም ይችን ምድር በ86 ዓመታቸው ተሰናብተዋል። የአያቶላሁ ሞት እርግጥ ከሆነ ኢራንም ከ3 አስርት ዓመታት በኋላ ሌላ መሪ ታገኝ ዘንድ ጊዜው አሁን ከሆነ ታዲያ ተተኪው አያቶላህ ማን ይሆናል የሚለው የበርካቶች መነጋገሪያ ሆኗል። ከአያቶላህ አሊ ካሚኒ ውጭ ሌላ አያቶላህ የማያውቁ ወጣት ኢራናውያንም አዲሱን አያቶላህ ሊተዋወቁ ስለመሆናቸው ተገልጿል። ቀጣዩን ኢራን በአያቶላህነት እንዲመሩ 2 እጩዎች የቀረቡ ሲሆን ሟቹ አያቶላህ አሊ ካሚኒ ከወለዷቸው 6 ልጆች መካከል ሁለተኛው ሞጅታባ ካሚኒ በቀዳሚነት ስለመቅረቡ መረጃዎች እየወጡ ይገኛሉ። በአሜሪካና እስራኤል ጥቃት የተገደሉትን አባቱን ለመተካት በእጩነት የቀረበው ሞጅታባ የ56 ዓመት ጎልማሳና የኢራን ቀጣዩ አስተዳዳሪ ተደርጎ እንደሚወሰድ ብዙዎች እያነሱ ይገኛሉ። ሞጅታባ ካሚኒ ከአባቱ አሊ ካሚኒ ጎን ሆኖ የመሪነት ጥበብን ሲቀስም ስለመቆየቱ ይነገራል። የሀገሪቱን ፖሊሲዎችም ጠንቅቆ የሚያውቅ መሆኑ ለመሪነቱ ቅድመ ግምቱን አግኝቷል። በሌላ በኩል ቀጣዩ አያቶላህ ይሆናሉ ተብለው የሚጠበቁት በ1979 ከፈነዳው የኢራን እስላማዊ አብዮት በኋላ የመጀመሪያው አያቶላህ በመሆን ሀገሪቱን የመሩት አያቶላህ ሩሁላ ኮሚኒ የልጅ ልጅ ናቸው። ስማቸውም ሐሰን ኮሚኒ ይሰኛል። እድሜያቸው ደግሞ 53። ሐሰን ኮሚኒ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ቀጣዩ የኢራን አያቶላህ የመሆን ቅድመ ግምት እንደተሰጣቸው መረጃዎች ያመላክታሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ሆኑ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአንጻሩ ጠላት ብለው በፈረጇት በዚያች ሀገር ዳግም አያቶላህ ሊኖር አይገባም ባይ ናቸው። ይህን የተከፈተውን በር ኢራናውያን ዜጎች ሊጠቀሙበት፣ ጎዳናዎችን ሊቆጣጠሩና የስልጣን ባለቤት መሆን ይጠበቅባቸዋል የሚል አቋም እንዳላቸው የኒውዮርክ ፖስት ዘገባ ያመላክታል። ጠቅላይ ሚኒስትር ኔታንያሁም ቢሆኑ ብቅ ብለው ባስተላለፉት መልእክት ሀገራቸው ከአሜሪካ ጋር ሆና የፈጸመቻቸው ጥቃቶች ጀግና የሆኑ ኢራናውያን የራሳቸውን ዕጣ ፈንታ በእጃቸው መጻፍ እንዲችሉ መደላድል የፈጠረ እንደሆነ ተናግረዋል። የሀገሪቱን መንበረ ስልጣንም ከአያቶላዎች እጅ ፈልቅቆ ህዝቡ የግሉ እንዲያደርገው ጥሪ ማቅረባቸው ተገልጿል። በሌላ በኩል በመጻኢዋ ኢራን የመንግስት አስተዳደር ስርዓት ላይ የተለየ አተያይ እንዳላቸው የተገለጹት ታዋቂዋ የአያቶላህ አስተዳደር ተቃዋሚ ሜሪያም ራጃቪና የመጨረሻው የሀገሪቱ ንጉስ ልጅ የሆኑት ልዑል ሬዛ ፓህላቪ ኢራናውያን አንድነታቸውን ሊያጠናክሩና የአሜሪካና እስራኤልን ጥቃት ሊደግፉ እንደሚገባ ጥሪ አቀርበዋል። ሁለቱም አካላት ለኢራን አብዮታዊ ዘብ የጸጥታ አካላት ጥሪ ያቀረቡ ሲሆን ከህዝቡ ጎን እንዲቆሙም ጠይቀዋል። የአያቶላህ አስተዳደር ቀንደኛ ተቃዋሚ የሆነችው ሜሪያም ራጃቪ የኢራን እስላማዊ አብዮታዊ ዘብ አባላት የታጠቁትን የጦር መሳሪያ አውርደው ከህዝባቸው ጎን ሊቆሙ ይገባል ስትል ጥሪ አቀርባለች። የመጨረሻው የኢራን ንጉስ ልጅ የሆኑትና አሁን ላይ ከሀገራቸው ውጪ በስደት የሚገኙት ልዑል ሬዛ ፓህላቪ በበኩላቸው የኢራን የደህንነት አካላት የአያቶላህን አገዛዝ ለመከላከል የሚያደርጉትን ጥረት ካላቋረጡ ከአያቶላህ አሊ ካሚኒ መርከብ ጋር አብረው መስጠማቸው አይቀሬ ነው ብለዋል። ከዚህ ይልቅ ኢራንንና ኢራናውያንን ሊጠብቁ እንደሚገባ አሳስበዋል። በሌላ በኩል የአያቶላህን ሞት ተከትሎ የኢራንን መጻኢ ዕጣ ፈንታ በተመለከተ ተንታኞች ቅድመ ግምታቸውን እያስቀመጡ የሚገኙ ሲሆን የኢራን እስላማዊ የአብዮት ዘብ ስልጣኑን ሊጠቀልል ይችላል በሚል በአሜሪካ የስለላ መስሪያ ቤት ሲአይኤ የተቀመጠው የቢሆን ትንተና እውን ሊሆን እንደሚችልም በመግለጽ ላይ ናቸው። አያቶላህ አሊ ካሚኒ ግን ልክ እንደ ሂዝቦላሁ መሪ ሐሰን ናስረላህ፣ ልክ እንደ ሐማሱ መሪ የሐያ ሲንዋር፣ ልክ እንደ ሐሺም ሴፈዲን፣ ልክ እንደ እስማኤል ሐኒየህ፣ ልክ እንደ መሐመድ ዲየፍ ሁሉ በእስራኤል የሞት አረሮች ሕይወታቸውን ተነጥቀዋል። ኢራንም ከ37 ዓመታት በኋላ በአሊ ካሚኒ ከመመራት ወጥታለች። ኢራናውያንም ብዙ ምርጫዎች እጃቸው ላይ ኖሯል። ጠንክሮ ጉዞን ወደፊት መቀጠል አሊያም እንደነ ሊቢያ መፍረስ